ማትስን ኢንትራንስ ላይ ከ90ዎቹ ውስጥ ወይም ደግሞ ኤ+ በሚባል ደረጃ አሪፍ ውጤት አምጥቼ እንዳልፍ የረዱኝ ብዬ ማስባቸውን የኔ ሀቢቶች እንዲሁም ደግሞ አንዳንድ ነገሮች ሼር አደርጋችኋለሁ። እንዲሁም ደግሞ ማትስ ላይ እንዴት ፕሪፔር ላድርግ ወይም ደግሞ በቃ ተስፋ ቆርጣችሁ ምናምን ታችሁትም ከሆነ ለመረዳትም ጊዜ እየወሰደባችሁ ከሆነ ከኔ ፐርስፔክቲቭ አንፃር ምን ብታደርጉ የተሻለ ነው፣ እንዴትስ ፕሪፔር ብታደርጉ ማትስ ላይ አሪፍ ውጤት ስኮር ልታደርጉ ትችላላችሁ የሚለውን ከኔ ፐርስፔክቲቭ አንፃር ነግራችኋለሁ። ምናልባት ስታዩኝ የመጀመሪያችሁ ጊዜ ከሆነ ሳምሶን እባላለሁ። ኢንትራንስ ላይ በአሪፍ ውጤት ነው ያለፍኩት። ኤንድ ኦልሶ ዩቲዩብ ላይ እንደምታዩት አሪፍ ኮንቴንቶችን ለጊዜውም ቢሆን ኢንትራንስ ቤዝድ የሆኑ ኮንቴንቶችን ፐብሊሽ አደርጋለሁ። ስለዚህ ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ፋሚሊ መሆን ትችላላችሁ። እሺ ኢንትራንስን ከሚወድቁ 92% ተማሪዎች ውስጥ አብዛኞቹ ኮምፕሌን የሚያደርጉት ማቴማቲክስ እና እንግሊሽ ሞር ከባድ እንደሆነና መስራት እንደማይችሉ ነው። እና በዛሬ ቪዲዮ ደግሞ ስለ ማቴማቲክስ ካለኝ ኤክስፒሪየንስ አንፃር ተነስቼ ምን ማድረግ እንዳለባችሁና በቀራችሁ ጊዜ እንዴት ፕሪፔር ማድረግ እንደምችሉ ልንገራችሁ። ያ ማለት ብዙ ተማሪዎች የማያደርጉት ግን እኔ አድርጌው በጣም ጠቅሞኛል ብዬ የማስባቸውን የኔ 4 ሀቢቶች እነግራችኋለሁ። እንዲሁም ደግሞ በሁለተኛው ሴሽን ደግሞ አንድ ለኢንትራንስ ኤግዛም ፕሪፔር ማድረግ የሚፈልግ ተማሪ ምንም ቤዝ የሌለው ወይም ደግሞ ማቴማቲክስ ላይ ብዙ እውቀት የሌለው ሰው እንዴት አድርጎ ለማቴማቲክስ በደንብ እና በአሪፍ ሁኔታ ፕሪፔር ማድረግ እንደሚችል ነግራችኋለሁ። ወደ መጀመሪያው ሴሽን ስንሄድ እኔን በጣም ኢንትራንስ ላይ ስኮር እንዳድርግ ወይም ማትስ ላይ አሪፍ ፐርፎርማንስ እንዲኖረኝ ካረጉኝ ሀቢቶች መካከል እነዚህ 4ቶቹ ዋነኞቹ ናቸው። አንደኛ በጣም ኪዩሪየስ ነበረን። መምህሮቻችን እንዳጋጣሚ ሆኖ ሁልጊዜም የሚያጋጥሙ በቃ አሪፍ መምህሮች ናቸው። ሁልጊዜ ለኛ ልዩ የሆነ አቴንሽን ነበር ያላቸው ምናምን ነገርና ሁልጊዜም ገብተው የሆነ አዲስ የሆነ ቶፒክ እስከሚነግሩን ድረስና የሆነ አዲስ የሆነ ነገር እስከምንማር ሁልጊዜ ኪዩሪየስ ሆነን ነበር የምንጠብቃቸው። ሁልጊዜ ፊት ለፊት ወንበር ላይ እቀመጣለሁ ኤንድ ያልገባኝን ነገር እዛው ጠይቃለሁ። በቃ አብዛኛው የማትስ ጣጣይን እዛው ክላስ ውስጥ ጨርሼ እወጣለሁ ማለት ነው። ሶ በዛ አይነት መንገድ መሄዴ ትራንስ ላይ አሪፍ ውጤት እንዳመጣ ረድቶኛል ብዬ አስባለሁ። ምክንያቱም እኛ ሰዎች ስንባል የሆነ ነገር ስንሰራ ኢፌክቲቭ የምንሆነው ውስጣችን ባለው ኪዩሪዮሲቲ ወይም ደግሞ አምቢሽን ነው። ሶ የሆነ ነገር ላይ ሞር ፎከስ ማድረግ ከፈለግን የሆነ ነገር ላይ ፕሮዳክቲቭ መሆን ከፈለግን የግድ እዛ ነገር ላይ ሞር ደስታ ልናገኝበት ይገባል። ወይም ደግሞ ስንሰራው በጣም ሳቲስፋክሽን እያገኝንበት ወይም ደግሞ እየጓጓን የሆነ አዳዲስ ነገሮችን እያሰፋን በዛ ዙሪያ ስንሄድ በቃ ስለዛ ነገሮች እየጓጓን መሄድ መቻል አለብን። በዛ አይነት ወይ የምንሄድ ከሆነና ኢንቱዚያዝም የምንሆን ከሆነ እዛ ነገር ላይ ምንም ፕሮዳክቲቭ የማንሆንበት ነገር የለም። እና ማቴማቲክስ ላይም እኔ አሪፍ ስኮር እንዳደረግ ከረዱ ብዬ ከማስባቸው ነገሮች አሁን ያልኳችሁ ኪዩሪዮሲቲ፣ በውስጣችን የነበረው ኢንቱዚያዝሚክ ቢሄቨር በጣም ረድቶናል ብዬ አስባለሁ። ማቴማቲክስ ላይ ጎበዝ እንደሆን የረዳኝ ሁለተኛው ነገር ደግሞ ስትሮንግ የሆነ ቤዝ ነበረኝ። ያ ማለት ምን ማለት ነው? ማቴማቲክስ ላይ ከግሬድ 7 ጀምረን ኦልሞስት እስከ ግሬድ 11 ድረስ በሌላው ሳብጀክት ያን ያክል ጎበዝ ባልሆንም ያን ያክል ስመጥር ባልሆን እንኳን ማቴማቲክስ ላይ በቃ በጣም ፎከስ አድርግ ነበር። ማቴማቲክስ ላይ የነበረ ቤዝ አሪፍ ነው። እንዲህ ቀላል የማይመስሉ ነገሮችን ያኔ ባይምሮ ያብሰለስል ነበር። አሪፍ ቤዝም ነበርኝና ያ ነገር መቶ 12ኛ ክፍል ጠቅሞኛል ብዬ አስባለሁ። እንደውም የሆነ አባባል አለ፣ ቤታችሁን አሸዋ ላይ ከሰራችሁት በጎርፍና በነፋስ ቶሎ ይፈርሳል፣ ግን ቤታችሁን አለት ላይ የምትሰሩት ከሆነ በምንም ነገር ንቅንቅ አይልምና ቤዝ የሚባለው ነገር በጣም ወሳኝ ነገር መሆኑን መረዳት መቻል አለባችሁ ብዬ አምናለሁ። ኤንድ ኦልሶ ያም ነው እኔን 12ኛ ክፍል ላይ ጠቅሞኛል ብዬ የማስበው። እንዳልኳችሁ ሴሽን 2 ላይ ቤዚሊንግ ብላችሁ የምታስቡ ተማሪዎች ካላችሁ ለእናንተ ምን ማድረግ እንዳለባችሁ ነግራችኋለሁ። ሶስተኛ ደግሞ በጣም ጠቃሚ የሚባለው ወይም ደግሞ ስትሮንግ ለርኒንግ ስታይል የሚባለውን አይነት የለርኒንግ ስታይል እከተል ስለነበር ነው። ያ ምንድነው? ቲቺንግ ለርኒንግ ስታይል የሚባለው ነው። የሆነ ነገር ከተረዳው በኋላ ለሰዎች ቶሎ ማካፈል ወይም ደግሞ ቶሎ ማስረዳት። በተለይ ደግሞ መተው ይሄ ምንድነው ምናምን ብሎ የሚጠይቋችሁ ተማሪዎች እነሱ በቃ አሪፍ ነው። ምክንያቱም አንደኛ አንድ ጥያቄ ላይ ኢንሳይታችሁን አሪፍ አድርጋችሁ እንድታዩት ያደርጋችኋል። እነሱ የሚጠይቁት ላይ ሞር ፎከስ እንድታረጉ ምናምን ይረዳችኋል። ከዛ በተጨማሪ ደግሞ ማቴማቲክስ ላይ ያላችሁን ነገር ለሰዎች ማካፈል የምትችሉ ከሆነ አሁን የምታውቋትን ነገር ለሰዎች የምታካፍል ከሆነ ያላችሁ እውቀት እያደገ ይሄዳልና እኔም ስከተለው የነበረው ነገር ያ ነው። ማቴማቲክስ ላይ እንዳልኳችሁ አሪፍ ውጤት አመጣ ነበር። የሆነ ነገር መተው ሲጠይቁኝ ቶሎ ለሰዎች አስረዳለሁ። እንዲሁም ደግሞ ለተናናሾች ወይ ቤት ውስጥ ላሉ ወንድሞች እህቶች እንደዛው አንዳንድ ነገሮችን አስረዳለሁ ማለት ነው። ያ ነገር እንዳልኳችሁ አሁንም መቶ ያ ሀቢት ኢንትራንስ ላይ አሪፍ ፐርፎርም እንዳደረግ ረድቶኛል። አራተኛ ማቴማቲክስ ላይ ጉድ ፐርፎርማንስ እንዲኖረኝ አድርጎኛል ብዬ የማስበው ነገር
ፈተናው ላይ ስቀመጥ ለአንድ ጥያቄ 3 ደቂቃ ይሰጣል። ግን እኔ ለአንድ ጥያቄ 3 ደቂቃ አይደለም ስጠቀም የነበረው። ያ ነገር ነው እኔንም ረድቶኛል ብዬ የማስበው። እንዴት ነው እንደዛ የሆነው? አንድ ጥያቄ ለምሳሌ በጣም ቀላል ይሆናል፣ ደግሞ ሌላኛው ጥያቄ ደግሞ በጣም ከባድ ይሆናል። ከባድ ለሆነው ከ3 ደቂቃ በላይ ሊወስድ ለሚችለው ከ3 ደቂቃ በላይ ይሰጣለሁ። እንድ ቀላል ለሆነው ደግሞ የ10 ሰከንድ የ20 ሰከንድ ስራ ለሆነው ደግሞ ጊዜ እንቆጥባለሁ እንጂ ለአንድ ጥያቄ 3 ጥያቄ ተሰጥቷል ብዬ 3 ደቂቃ ለአንድ ጥያቄ አላባክንም። ሶ በዛ አይነት ወይ ከዚህ በፊት እንደነገርኳችሁ ማቴማቲክስ ምናምን ሰርተን 1 ሰዓት ምናምን አይ ቲንክ ተርፎን ነበርና ሌሎችም ላይ ልክ እንደዚህ ታይም ማኔጅመንታችሁንም በዛው እንደዚህ ብታስተካክሉ አሪፍ ነው። ግን ማቴማቲክስ ላይ በተለይ ደግሞ እንደዛ ጠቅሞኛል ብዬ የማስበው ነገር ማቴማቲክስ ሪቪው አድርገን ኢማጂን ጥያቄያችንን ሰርተን ጨርሰን እንደገና ሪቪው አድርገን 60 ጥያቄ ከዛ በኋላ 1 ሰዓት ይተርፈን ነበርና በዚህ አይነት ወይ መስራቴ ደግሞ ማቴማቲክስ ላይ አሪፍ ፐርፎርማንስ እንዲኖረኝ እንዲሁም ደግሞ ሃይ ስኮር እንዳደርግ ረድቶኛል ብዬ አስባለሁ። ኦራይት አሁን እነዚህ የነገርኳችሁ 4 ሀቢቶች ካላችሁ ኪፕ ጎይንግ በዚሁ መቀጠል ይኖርባቸዋል። ኤንድ እነዚህ ነገሮች በኋላ ላይ ኢፌክት ይኖራቸዋል የምታመጡት ስኮር ላይ። ኤንድ እነዚህ ነገሮች የለኝም ወይም ቤዝ የለኝም ማቴማቲክስ ላይ ይቸግራሉ እያላችሁ ከሆነ ደግሞ ወደ ሴሽን 2 ንግባ። ኦራይት ሴሽን 2 ላይ አሁን እንዳልኳችሁ እናንተ ምን ብታደርጉ ማቴማቲክስ ላይ ጉድ ስኮረር መሆን ትችላላችሁ፣ ወይም ደግሞ አሪፍ ስኮር አምጥታችሁ ቢያንስ ለማለፍ ወይም ደግሞ ሃይ ስኮርም ለማድረግ ቢሆን አሪፍ ውጤት ለማምጣትም እንዴት አድርጋችሁ ብትዘጋጁ ይሻላል፣ ወይም ደግሞ ማቴማቲክስን ለመረዳት በቀላሉ ምን ብታደርጉ ይሻላል የሚለውን ልንገራችሁ። የመጀመሪያው ስታነቡ ወይም ደግሞ ጥያቄ ስትሰሩ ኢንተርናላይዝ እያደረጋችሁ ማንበብ ወይም ጥያቄ መስራት ይጠበቅባችኋል። ያ ማለት ማለት ነው አንድ ጥያቄ ስትሰሩ በተለያየ አይነት አንግል ለማየት መሞከር፣ በተለያየ አይነት አሰራር፣ እንዲሁም ደግሞ በቃ አንድን ጥያቄ ደጋግማችሁ ቁጥሩን እየቀያየራችሁ የሆኑ ነገሩ ትሪክ እያደረጋችሁ ደጋግማችሁ እዛ ነገር ላይ ራሳችሁ ማስተር እስከምትወዱ ድረስ ኢንተርናላይዝ እያደረጋችሁ መስራት ይጠበቅባችኋል ወይም ማንበብ ይጠበቅባችኋል። ኦፍ ኮርስ አብዛኛው የማትስ ፓርት ብዙ የሚነበብ አይደለም። እንዳልኳችሁም ደግሞ አብዛኛውን ፕራክቲስ ታደርጉ ከብዙ አንግል ማየት የሚጠበቅባችኋል። ሶ ስታነቡም ብዙ ጊዜ እንደ ቲፕ የሚጨምርላችሁ ነገር ስታነቡ ብዙ ጊዜ ንባብን አንድ ካነበባችሁ በኋላ ራሳችሁን ሪሜምበር የምታደርጉት ኢንተርናላይዝ ካደረጋችሁት በኋላ ድጋሚ ኖቱን ማንበብ ራሱ አይጠበቅባችሁም። ኢንተርናላይዝ ካደረጋችሁት በኋላ አንድ ሁለት ጥያቄ እዛ ፓርት ላይ ከሰራችሁ ድጋሚ ማስታወስ ትችላላችሁ እዛ ቦታ ላይ ማለት ነው። ሶ ኢንዲፍረንት ወይ ጥያቄዎችን እየሰራችሁ ኢንተርናላይዝ ማድረጉ በጣም አስፈላጊ ነገር ነው። ሶ ይሄን በማድረግ ማቴማቲክስ ላይ ያላችሁን ፐርፎርማንስ አሪፍ ማድረግ ትችላላችሁ። ሁለተኛው መጽሐፋችሁን ግለጡትና እስኪ መጀመሪያ ኤክሰርሳይዝ 1.1 ኤክሰርሳይዝ 1.2 እያለ እስከ መጨረሻው ይሄድና መጨረሻ ላይ ሪቪው ኩዌስችንስ ብሎ የሚያስቀምጣቸው ጥያቄዎች አሉ። እነዛን ስታያቸው የሆነ መጨረሻ ፓርት አካባቢ ላይ አሉ የሆኑ መልሳቸው የማይገኝ ወይም ደግሞ በጣም ዳሽሙላ ወይም ደረቅ ጥያቄዎች የሆኑ ነገሮች። እነዛ ጥያቄዎች ማለት በጣም the hardest part of የዛ ቶፒክ ጥያቄዎች ናቸው። ሶ እናንተ ብልጥ ከሆናችሁ እነዛን ጥያቄዎች ማስተር እስከምታደርጓቸው ድረስ በተለያየ አንግል እንዳልኳችሁ በጣም ቅጥ አድርጋችሁ መስራት። እነዛን ከሰራችሁ በኋላ እዛ ዩኒት ላይ ከባድ የሚባለው ጥያቄ ቢመጣ ከነዛ ያነሰ ነው እንጂ ከነዛ ሊበልጥ አይችልም። ሶ ራሳችሁን እዛ ነገር ላይ ጎበዝ አድርጋችሁት ማለት ነው። በዚህ አይነት መንገድ ጥያቄዎችን የምትሰሩ ከሆነ ኢንትራንስ ላይም ያላችሁ ፐርፎርማንስ አሪፍ ይሆናል። ምክንያቱም ያን ዩኒት ሞር እንትን አድርጋችሁታል፣ ማስተር እያደረጋችሁት መጣችኋል ማለት ነው። ስለዚህ በቻላችሁት አቅም ሪቪው ኩዌስችን እየተባሉ የሚቀመጡ እነዚህ ደረቅ ጥያቄዎች ምናምን የሚባሉትን ፖይንት አውት አድርጋችሁ ቅጥቅጥ አድርጋችሁ ስራቸው ያልገባችሁንም ከሰው ተረድታችሁ ቢሆን ድጋሚ ለመስራት እየሞከራችሁ እነዛን ነገሮች ማስተር ማድረጋችሁ እንዳትረሱ። ሶስተኛ ደግሞ ኢንትራንስ ላይ አሪፍ ፐርፎርማንስ እንዲኖራችሁ ባላችሁና በቀራችሁ ጊዜ ማድረግ ያለባችሁ ነገር ብዬ የማስበው ነገር ኤረር ሪካርድ ማድረግ አለባችሁ። ጥያቄ ስትሰሩ ወይም ደግሞ የሆነ ኮንሴፕት አልረዳችሁ ብሎ በጣም ብዙ ታይም እና ኤነርጂ እየፈጃችሁ ከሆነ አንድ ካደረጋችሁት አንድ ጥያቄውን ሶልቭ ካደረጋችሁ በኋላ አንድ ጊዜ ደግሞ ሐሳቡን ያን ኮንሴፕት ከተረዳችሁት በኋላ ያን ነገር ሪካርድ ማድረግ መቻል አለባችሁ። ምክንያቱም እዛ ነገር ላይ ኤነርጂ እና ታይም ጨርሳችኋል። ስለዚህ ድጋሚ ያን ኤነርጂ እና ታይም እንዳይወስድባችሁ ሪካርድ አድርጉትና እነዛ ፓርቶች አንደኛ ሜይን ፎከሲንግ ኤሪያ ብላችሁ ለራሳችሁ ማስቀመጥ ፎከስ መደረግ ያለባችሁ ኤሪያችሁ እንደሆነ ማመን መቻል አለባችሁ። ሁለተኛ ደግሞ ድጋሚ እነዛ ጥያቄዎች ቢመጡ እንኳን እንዳትሳሳቱ ይሆናል። ስለዚህ ጥያቄዎችና ኮንሴፕቶችን ስትረዱ የሆነ ፓርት ላይ ሚስ አንደርስታንዲንግ ከነበረ ያን ሚስ አንደርስታንዲንግ ሪካርድ አድርጉት፣ ወይም ደግሞ ጥያቄን ስትሰሩ ተሳስታችሁ ከነበረ ሪካርድ አድርጉትና ድጋሚ ያ ጥያቄ ቢመጣ ወይም ደግሞ እዛ ፓርት ላይ የሆነ አይነት ጥያቄ ቢመጣ አትሳሳቱም ማለት ነው። ስለዚህ ራሳችሁን ለማስተማር ወይም ደግሞ ሪኒው እያደረጋችሁ አፕዴት እያደረጋችሁ ለመሄድ ኤረር ሪካርዲንግ የሚባለው ነገር በጣም ወሳኝ ነው። ስለዚህ በቻላችሁት አቅም
ኤረራችሁን ሪከርድ ለማድረግ ሞክሩ። አራተኛ ኢንትራንስ ላይ አሪፍ ፐርፎርማንስ እንዲኖራችሁ ማድረግ ያለባችሁ ነገር ብዬ የማምነው ነገር ዴይሊ ሩቲናችሁ ውስጥ ማቴማቲክስን ማካተት መቻል ነው። እና ብዙ ጊዜ አይታችሁ ከሆነ ማቴማቲክስ የሚያውቅ ሰው ምናምን ጂኒየስ ተደርጎ ነው የሚቆጠረው፣ ግን እንደዛ አይደለም። ያ የፕራክቲስ ውጤት ነው። ስለዚህ እናንተም ዴይ ቱ ዴይ ለማተስ ዴዲኬትድ ሆናችሁ የሆነ ሰዓት መድቡለትና እዛ ሰዓት ላይ በቻላችሁት አቅም ፎከስ ዱናችሁ ማቴማቲክስን ዴይ ቱ ዴይ በቃ 30 ደቂቃ ትሁን 10 ደቂቃም ትሁን በየቀኑ የሆነ ያክል ትንሽ ፓርት አድርጋችሁ at the end of the day የሆነ አሪፍ የሆነ ነገር ይዛችሁ መውጣት ትችላላችሁ ያምናለሁ። ስለዚህ በቻላችሁት አቅም ሩቲናችሁ ውስጥ ለማካተት ሞክሩ ማቴማቲክስን። በቻላችሁት አቅም ደግሞ ሞር ፕራክቲስ ለማድረግ ሞክሩ። በዚህ አይነት ወይ የምትሄዱ ከሆነ ወይም ደግሞ ዴይሊ ሩቲናችሁ ውስጥ የምታስገቡት ከሆነ ማቴማቲክስን አሪፍ ውጤት ታመጣላችሁ። ለምሳሌ ቦዲ ቢልደሮች ምናምን አይታችሁ ከሆነ በአንድ ጊዜ እኮ ፑሽ አድርገው ወይም ፑል አድርገው ዳምፒል አንድ ጂም ገብተው ምናምን እንደዚህ ሰራርተው አይደለም፣ በአንድ ጊዜ አይደለም ያ ቦዲ የሚመጣው። ከብዙ ጊዜ ዴዲኬሽን በኋላ ነው። ከብዙ ዴዲኬሽን በኋላ የሚመጣው ሪዛልት ስለሆነ እናንተም በቻላችሁት አቅም ዴይ ቱ ዴይ የሆነ ያክል ሰዓት ራሳችሁን ፕራክቲስ አድርጉ። ሶ at the end of the session የእናንተ የጥናት ሴሽን ላይ ወይም ደግሞ ይሄ ፈተናው ሲደርስ አሪፍ ፐርፎርማንስ እንዲኖራችሁ ይረዳችኋል ማለት ነው ያ ነገር። ሶ ኢፌክቲቭ መሆን የምትፈልጉ ከሆነና ማቴማቲክስ ላይ ጎበዝ መሆን የምትፈልጉ ከሆነ በቻላችሁት አቅም ዴይ ቱ ዴይ የሆነ ያክል ፓርት ለማቴማቲክስ ሰዓት ሰጣችሁ የሆነ ፓርቱን የማቴማቲክስን መረዳት መቻልና ዴዲኬትድ ናችሁ ማቴማቲክስ ላይ መስራት መቻል አለባችሁ። ይሄ በጣም ፓወርፉል የሆነ ነገር ነው የነገርኳችሁ። ስለዚህ ዴይሊ ሩቲናችሁ ውስጥ አስገቡት እንዳይሰለቻችሁ። 10 ደቂቃም ትሁን 20 ደቂቃ 1 ሰዓት ወይም 30 ደቂቃም ቢሆን በቻላችሁት አቅም ዴዲኬትድ ናችሁ ማታቋርጡት በየቀኑ ማቴማቲክስን የሆነ ፓርት ጀምራችሁ በቃ ትንሽ ያድርጋችሁ መሄድ መቻል ይጠበቅባችኋል። በዛ አይነት ወይ የምትሄዱም ከሆነ አሪፍ ፐርፎርማንስ ይኖራችኋል ማለት ነው። መጨረሻው ደግሞ ማቴማቲክስ ላይ ቤዝ የለኝም ብላችሁ የምታስቡ ወይም ደግሞ አንደርስታንዲንግ በጣም ሎው ነው የወረደ ነው ብላችሁ የምታስቡ ማቴማቲክስ እየከበዳችሁ ከሆነ ወይም ቤዝ የለኝም ብላችሁ የምታስቡ ከሆነ አንድ ትልቅ መፍትሄ ነው ያለው። እሱ ምንድነው? ቤዚክ የሚባሉ ቶፒኮችን ለይታችሁ እወቋቸውና እነዛን ሞር ዴዲኬትድ ናችሁ ፎከስ ናችሁ እነዛ ጋር መጀመሪያ እነዛን አንብባችሁ መጨረስ። እነዛን ከተረዳችሁ በኋላ ቤዚክ የሚባሉ እውቀት ትይዛላችሁ ማለት ነው። ቢያንስ እነዛን ታንጂብል የሆኑ ነገሮች ከያዛችሁ ቀጣይ ወደ እንትን ትሄዳላችሁ ማለት ነው። ወደ ሌሎች ከባድ ወደሆኑ ቻፕተሮች ምናምን ነገር ወይም አሁን ፎከስ ማድረግ አለባችሁ የኢንትራንስ ፓርቶች ማንበብ ትጀምራላችሁ። መጀመሪያ ግን ምንድነው ማድረግ ያለባችሁ? እነዛ ቤዚክ የሚባሉት ነገሮች ለይታችሁ ማንበብ፣ ያ ማለት ቤዛችሁን መመስረት ማለት ነው። ቅድም እንዳልኳችሁ ቢያንስ ከቻላችሁ አለት ላይ ለመሰራት ሞክሩ። ግን አለት ላይ መሰራት ካልቻላችሁና አሸዋ ላይ ሆናችሁ አሁን ከባነናችሁ አሁን ከነቃችሁ ማድረግ ያለባችሁ ነገር ብዬ የማምነው ዳይሬክትሊ ቤዛችሁን አሁንም ዲፕሊ ማጠንከር መቻል አለባችሁ። ያ ማለት እንዴት ነው የምታጠነክሩት? ማቴማቲክስ የሚባለውን ፓርት ላይ በጣም ቤዚክ የሚባሉ ቶፒኮች እነማን ናቸው የሚለውን መረዳት መቻል። ለምሳሌ ምን አለ ፋይንድ ኤክስ ምናምን የሚባሉ ጥያቄዎች ይሄ ቤዚክ የሚባል ነገር ነው። ለምሳሌ እነዚህ አልጀብራ እና ጂኦሜትሪ ምናምን ፓርቶች ለምሳሌ ፋንክሽን እንዲህ የሆነ ነገር ፋይንድ ኤክስ ከተባልክ ዶሜን ፈልግ፣ ሬንጅ ፈልግ ምናምን እነዚህ አሁን ቤዚክ ነገሮች ናቸው። ልክ የአንድ የአራተኛ ክፍል ተማሪ መደመር መቀነስ ምንም በቃ አይጠፋውም ተብሎ የማይገመትበት ኤጅ ላይ ነው ያሉት እና ልክ እንደዛው አንድ የ12ኛ ክፍል ተማሪ ደግሞ አይጠፋውም ተብሎ የሚገመተውን ቤዚክ የሚባሉ ቻፕተሮች ወይም ደግሞ እውቀቶች ማወቅ መቻልና አውቃችሁ መገኘት መቻል አለባችሁ። በዛ አይነት ወይ መጀመሪያ ቤዚክ የሚባሉ ኮንቴንቶችን ለዩያቸው፣ ቶፒኮችን ለዩያቸውና እዛ ላይ ሞር ፎከስ አድርጉ። ከዛ በኋላ ፐርፎርማንሳችሁ አሪፍ ይሆናል ማለት ነው። ቅድም ካልኳችሁ ኤግዛምፕል ላይ ይሄ አሸዋ ላይ ሆናችሁም ቤዛችሁን ማጠንከር ትችላላችሁ ነው እያልኳችሁ ያለሁት። ያ ማለት ምን ማለት ነው? ለምሳሌ ዱባይ ላይ ያለው በጣም የዓለማችን ረዥሙ ህንፃ ቡርጅ ካሊፋ የሚባለው ማለት ነው። እዛ ላይ ለምሳሌ ወደ 40 ነው 50 ሜትር ዲፕ የሆነ ቤዝ ገንብተው ነው ያን ትልቁን ህንፃ የገነቡት። ያ የሆነበት ምክንያት ምንድነው? አካባቢው አሸዋማ ስለሆነ ለም አፈር ያለበት አካባቢ ስለሆነ አለት ላይ አይደለም የተሰራው፣ ግን እንደዛም ሆኖ ዲፕሊ ነው ሞር የሰሩት ቤዙ ማለት ነው። እናንተም አሁን እስካሁን ቤዝ የለኝም ብላችሁ ወይም ደግሞ አሸዋ ላይ ነኝ ብላችሁ አስባችሁ ዝም ብላችሁ ተስፋ መቁረጥ የለባችሁም ብዬ አምናለሁ። በቻላችሁት አቅም ቤዚክ የሚባሉት ነገሮች ለዩና እዛ ነገር ላይ ሞር ፎከስ አድርጉ። ፎከስ ካደረጋችሁ ደግሞ ማቴማቲክስ ላይ አሪፍ ስኮር የማታደርጉበት ምንም አይነት ምክንያት አይኖርም ማለት ነው። ዲፕ ዳውን እነዚህን ሁሉ ነገሮች ገብቼ እኔ አደረኳቸው ብዬ የማምናቸውን ወይም ደግሞ ስፔሻሊ ለኔ ጠቅሞኛል ብዬ የማስባቸውን 4 ነገሮች ነግሬያችኋለሁ። ኤንድ ደግሞ
ሆነስትሊ ብታደርጓቸው ለእናንተም ይጠቅሟቸዋል ብዬ የማስባቸውን የራሴን አመለካከቶች ሼር አድርጌያቸዋለሁ። ስለዚህ እናንተ የሚጠበቅባችሁ እዚህ በኋላ እነዚህን አፕላይ ማድረግ ኤንድ ፋስት ኤንድ አኪዩሬት በሆነ ወይ ኢንትራንስ ላይ ገብታችሁ አሪፍ ስኮር ማስመዝገብ ነው የሚጠበቅባችሁ ማለት ነው። የዛሬውን ቪዲዮ ጨርሰናል ኤንድ ኮሚኒቲ ቢልዲንግ እያደረግ እንደሆነ ነግሬያችኋለሁ። ስለዚህ ኮሚኒቲያችን ጆይን ማድረግ የሚፈልጉ ታች ሊንክ አስቀምጥላችኋለሁ። በታች ባለው ሊንክ ሂዳችሁ ቴሌግራም ላይ የኛን ኮሚኒቲ ጆይን ማድረግ ትችላላችሁ። ኢንትራንስ ላይ መተጋገዝ፣ እኔም ደግሞ ያለኝን ነገር ሼር ስለማድረጋችሁ እዛ ላይ ሂዳችሁ ራሳችሁን ስታይ አፕዴት ማድረግ ትችላላችሁ ማለት ነው። በሌላ ጠቃሚ ኮንተንት እስከምንገናኝ ሲዩ